እችኛው ህገወጥ ልክስክስ ደላላ ናት። አንተም እንደዛ ኦኬ። ህጋዊ ሳትሆኑ ፋምጥታችሁ ቆይ አንዴ ማሚ በእናትሽ አንተ አሁን ሌቦች ናችሁ። በትክክለኛ ስምክ ነው አሁን መጠራክ። ካንተ ግን የምፈልገው የልጁ የትኬቱን ብቻ ብር ቆርጠክ የሳብክበትን እያንዳንዱ ደረሰኛ አምጥተክ ከዛ በኋላ የልጁ ቀሪ ብር ትመልስለታለህ። ሀቁ ይሄ ስለሆነ ማለት ነው። እኔ የማልከፍልበት ምክንያት ምንድነው? ጨረሻም ከፍል ደግሞ ከሆነ መንገድ አለ እያልኩክ ነው። አንተ ማንም ስለሆንክ ሰው አምጥተህ አልከፍልም አትልም። ሀቅ እስከሆነ ድረስ መክፈል ያለብህ ቦታ ድረስ ትከፍላለህ እያልኩክ ነው። ደግሞ አይደለም አንተ ይሄ 250 ሺህ ብር 42 ሚሊዮን ብር የበላ ሰው እነ ተስፍሽ አስተፍተውታል። ኦኬ ትከፍለዋለህ። ለልጁ የተጎዳ በጥይት የተመታ ስደተኛ ሰው አምጥተህ የትኬትን ትቆርጣለህ። እያንዳንዱን ሂሳብ ይደረጋል። እነ ታምራት ሙኒትም አለች እዚህ ሂሳብ ይደረጋል። አፕላይ ያደረክበት እያንዳንዱን ሂሳብ እንደምራለን። ወጪህን ትቆርጣለህ፣ ትርፉን ትመልስለታለህ። አይዲ ሳሰራ 275 ሺህ ብር አትበላም። ይኸውልሽ መጀመሪያ እኔን ስሚኝ። እኔን በመጣበት በድርጅቱ ቪዛ አይዲ ይሰራለታል። አልፈለገም በሱ መብቱ ነው ማለት አልፈለገም መብቱ ነው። ቪዛ አላሰራለትም፣ አፕላይ አይዲ አልሰራለትም። 275 ሺህ ብር ሰራው ድርጅቱ ግባ ተቆጣጣም ብሎ ነው ድርጅቱ አሰራ ቀሪ ብሩ መልስለት። አንተ አላሰራህም፣ ቀሪ ብሩ መልስለት። ወይዬ ለምን ቀሪ ብር አለ? መሲ አንዴ ቆይ ማለት ልጁ ያውራ እንዴ? መሲ አንዴ ያውራ ልጁ አውራ። ይኸውልሽ እናት ልጁ እኮ ማለት ነው አመጣኝ አይደል? አመጣ ለስፖንሰሩ ለካምፓኒ አስረከበኝ። ሲያስረክበኝ ያመጡኝ ስራ ጽዳት፣ ምግብ ምናምን ቀለል ያለ ስራ ነው ብሎ ና ያመጡኝ አልኩት። የተመተውትን የጥይቱን አሳየሁት። የተመተውትን እንዴ አንተ ወስድ ልሰራልኝ ነው ለምን ነው ምናምን ብሎ እኔ የምተባበርህ አይዲውን ሰርቼ እሰጣለሁ። ይሄን ያህል ብር ትከፍላለህ አለ። 5000 ብር ተበድሬ ያው ጀምሬያለሁ አይዲ ለዛውም 850 ብር ቀሪ ያለብኝ። እንዲያውም እነሱ ደውሉ በጎን ምንድን ነው ያሉት 500 ብር አለበት አይዲውን እንዳሰጡ ነው ያለች ራሱ ምሽት እና እኛ እንደዛ ላልንም ለእውነት ለፈጣሪ ብለህ ቁም። ለፈጣሪ ለእውነት ብለህ ማለት ነው። አንተን ምን ይፍረድብና አንተ እውነቱ አሁን ይሄንን ገና ብር አገኛለሁ ብለህ የውሸት አትማል። በቃ እሱ ሀገር ነው ያለው። የእውነትን አውጣ፣ የእውነትን ተናገር። አንተ ከፍ ያሰርታለህ አውጣችሁ ታርገ ይላልከው ልጁ አለ። አሜን እና አሜን። አሁን እናንተ በእሱ በማን ነበረ በወንድ በቻለው ነው በምናምን ወንድማችን ብሩን አንመልስም ብላችሁ ይኸውልሽ መሲ የሱ የልጁ ትክክል ነው። የልጁ 180 ሺህ ብር አስገብቷል፣ ትክክል ነው። ነገር ግን የሱ ብር የተያዘበት በምንድን ነው? የሰሚራ ውሽማ ስለሆነ ሰሚራ የሶስት ሰው ቪዛ ስለያዘችብን በዛ ምክንያት ነው ያዛናውን። ስለ ውሽምነት ነው ያገባኝም ወንድም፣ ስለ ብሩና ስለ አይዲዎቹ ነው የምናወራው እኮ። በሷ ምክንያት ነው ያዝነበት፣ በሷ ምክንያት ነው ያዝነበት፣ በሷ ምክንያት ነው። አንዴ በውሽማነት አይዲ ለምንድን ነው የሚያዘው? ታውቃለች ወይ? ሰጠው በይ። ኦኬ የሰሚራ ጓደኛ ነው። የሰሚራ ጓደኛ ነው። አንዴ ኧረ በመድኃኒዓለም እኔ እኮ አይ የደላሽ ነገር ነው። አንዴ ልሳንሽን ዝጊው አንዴ። ፈጣሪ ሆይ አሜን። አሁን ከኔ ጋር ነው የምታወራው። 180 ሺህ ብር የገባው ስለ አይዲ ነው አይደለም? ኦኬ ስለ አይዲ ነው እኔ የማወራው፣ ስለ አይዲ ነው። ስለ ውሽምነታችሁ ዱባይ ብርቅ አይደለም፣ ስለ ውሽምነት። ስለዚህ ሌላ ጊዜ እንሄድበታለን፣ እሱ በሌላ አጀንዳ። አሁን ስለዚህ ስለ ፕሮሰሱ ማንን አመጣልሃለሁ ብሎ ነው? ወንድሙን አመጣለሁ ብለህ ብር አስገብታል። ወንድምህ መጥቷል። አሁን ያማምጥቻለሁ አንተ ነው ያመጣው በለ። ስለዚህ ይሄን ብር ተመላሽ አድርገለት ማለት ሰዓቱ እንዲበቃ ነው። ምክንያቱም ሰዓት አይበቃንም። የእናንተ ጉድ ገና ይቀጥላል። ሌሎች ልጆች እየመጡ ነው ያሉት። ስለዚህ የዚህ ብር ተመላሽ አድርገለት። ይመለሳል ብለንሻል። የእሱን እኮ እንመልሳለን ብለንሻል። የሶስት ሰው ቪዛ ስለያዘች ብን ነው ሰሚራ እንደዚህ አድርገን ያቆየ ነው ያዛናውን ብር ስላምታታሽ ነው። እሱ አይመለከተንም። አሜን አይመለከተንም። የሶስት ሰው ቪዛ ሰሚራ ጋር ይዛበታለች። እኔ ልጅ ወንድምህን አመጣልሃለሁ ሌላ ነገር ነው። ሰሚራና ሌላ አንዴ ሰሚራና አንተ ስምክ ማን ነው? ሰሚራና አሊ አይደለም። ውሽማነት ምንም ሆኖ እዚህ ጋር ለምን አትተኙ? አይመለከቱም። አንዴ ይሄ 6000 ሰው ምን ኬዝ የለኝም ታለሽ አግኝተሽ ነው እንደ ነገሩ እናውራ ካልሽ ሻበላ ነው ምንድነው ብትታሚበት ኩሩ ነው። ኦኬ ነገሩን አሁን እንቅጭቅጭ ስናወራ ነገር ግን አሁን የሱ ብር አለ ብለሃል። የሱንም ብር አስገቡ ነገሩን ነው የምናሰ ስለ ውሽማነቱ ይሄ እኔ ቤት እንሄድበታለን። አጀንዳ ነው ይሄ ለሌላ ጊዜ። ሁሉንም አንድ ያውርተን ነው። ስለዚህ 180 ሺህ ብር ግን አስገባለት። መቼ በምን ሰዓት በምን ቀን 180 ሺህ ብር የሚገባው? ከዛ እሷ ስለያዘችው ቪዛ ደግሞ የነማን ቪዛ ነው የተያዘው?
ኦጣ አንቺ ላይ ሄድብሻለሁ። አንዴ ወይ ስለዚህ ነው እንጨርስ። ይሄኛው ንገረን። መች ነው ብሩ የምትመልሱት? ፈጣሪ ሆይ ምን አይነት ፍጥሮች ናቸው ግን? አሜን። መቼ ነው የምትመልሱት? እሱን እየሰራን ከፍለዋለን። ችግር የለውም ወይ ፈጣሪ። እናንተ በካሽ ወስዳችሁ በየወሩ ልትመልሱላችሁ በካሽ እንዲቋጥረው ሰጥቷችሁ እናንተ ቀስ ቀስ እያላችሁ ሴትዮዋ አትጥሪ። ለምንድን ነው በካሽ ነው አይደል የሰጣን? በካሽ ትራንስፈር ማድረግለት የለኝም። አሁን የለኝ ታዲያ የለኝ። የሰው ሀቅ የታረከው መሲ ባንድ ይኸውልሽ መሲ የሱ የልጁ ትክክል ነው። የልጁ 180 ሺህ ብር አስገብቷል። ትክክል ነው። ነገር ግን የሱ ብር የተያዘበት በምንድን ነው? የሰሚራ ውሽማ ስለሆነ ሰሚራ የሶስት ሰው ቪዛ ስለያዘችብን በዛ ምክንያት ነው ያዛናው። ስለ ውሽምነት ነው ያገባኝም ወንድም፣ ስለ ብሩና ስለ አይዲዎቹ ነው የምናወራው እኮ። በሷ ምክንያት ነው ያዝነበት። በሷ ምክንያት ነው ያዝነበት። በሷ ምክንያት ነው። አንዴ በውሽማነት አይዲ ለምንድን ነው የሚያዘው? ታውቃለች ወይ? ሰጠው በይ። ኦኬ የሰሚራ ጓደኛ ነው። የሰሚራ ጓደኛ አንዴ ኧረ በመድኃኒዓለም እኔ እኮ አይ የደላሽ ነገር ነው። አንዴ ልሳንሽን ዝጊው አንዴ። ፈጣሪ ሆይ አሜን። አሁን ከኔ ጋር ነው የምታወራው። 180 ሺህ ብር የገባው ስለ አይዲ ነው አይደለም? ኦኬ ስለ አይዲ ነው። እኔ የማወራው ስለ አይዲ ነው። ስለ ውሽምነታችሁ ዱባይ ብርቅ አይደለም ስለ ውሽምነት። ስለዚህ ሌላ ጊዜ እንሄድበታለን እሱ በሌላ አጀንዳ። አሁን ስለዚህ ስለ ፕሮሰሱ ማንን አመጣልሃለሁ ብሎ ነው? ወንድሙን አመጣለሁ ብለህ ብር አስገብታል። ወንድምህ መጥቷል። አሁን ያማምጥቻለሁ አንተ ነው ያመጣው በለ። ስለዚህ ይሄን ብር ተመላሽ አድርገለት ማለት ሰዓቱ እንዲበቃ ነው። ምክንያቱም ሰዓት አይበቃንም። የእናንተ ጉድ ገና ይቀጥላል። ሌሎች ልጆች እየመጡ ነው ያሉት። ስለዚህ ብር ተመላሽ አድርገለት። ይመለሳል ብለንሻል። የሱን እኮ እንመለሳለን ብለንሻል። የሶስት ሰው ቪዛ ስለያዘች ብን ነው ሰሚራ እንደዚህ አድርገን ያቆየ ነው ያዛናው። ስለምታታሽ ነው እሱ አይመለከተንም። አሜን አይመለከተንም። የሶስት ሰው ቪዛ ሰሚራ ጋር ይዛበታለች። እኔ ልጅ ወንድምህን አመጣልሃለሁ ሌላ ነገር ነው። ሰሚራና ሌላ አንዴ ሰሚራና አንተ ስምክ ማን ነው? ሰሚራና አሊ አይደለም ውሽማነት ምንም ሆኖ እዚህ ጋር ለምን አትተኙ? አይመለከቱም። አንዴ ይሄ 6000 ሰው ምን ኬዝ የለኝም ታለሽ አግኝተሽ ነው እንደ ነገሩ እናውራ ካልሽ ሻበላ ነው ምንድነው ብትታሚበት ኩሩ ነው። ኦኬ ነገሩን አሁን እንቅጭጭ ስናራ ነገር ግን አሁን የሱ ብር አለ ብለሃል። የሱንም ብር አስገቡ ነገሩን ነው የምናሰ ስለ ውሽማነቱ ይሄ እኔ ቤት እንሄድበታለን። አጀንዳ ነው ለሌላ ጊዜ ሁሉንም አንድ ያውርተ ነው። ስለዚህ 180 ሺህ ብር ግን አስገባለት። መቼ በምን ሰዓት በምን ቀን 180 ሺህ ብር የሚገባው? ከዛ እሷ ስለያዘችው ቪዛ ደግሞ የነማን ቪዛ ነው የተያዘው? ኦጣ አንቺ ላይ ሄድብሻለሁ። አንዴ ወይ ስለዚህ ነው እንጨርስ። ይሄኛው ንገረን። መች ነው ብሩ የምትመልሱት? ፈጣሪ ሆይ ምን አይነት ፍጥሮች ናቸው ግን? አሜን። መቼ ነው የምትመልሱት? እሱን እየሰራን ከፍለዋለን። ችግር የለውም ወይ ፈጣሪ። እናንተ በካሽ ወስዳችሁ በየወሩ ልትመልሱላችሁ በካሽ እንዲቋጥረው ሰጥቷችሁ እናንተ ቀስ ቀስ እያላችሁ ሴትዮዋ አትጥሪ። ለምንድን ነው በካሽ ነው አይደል የሰጣን? በካሽ ትራንስፈር ማድረግለት የለኝም። አሁን የለኝ ታዲያ የለኝ። የሰው ሀቅ የታረከው መሲ የቀረውን ከፍለን አይዲውን አንጥተን እንሰጥሃለን። ከዛ በተረፈም በምግብም ስራ ይቅርታ በምግብም እኔ ቃል የምገባለትም በምግብም ከዛ በኋላ ስራ አምጥቼለት አልፈልግም ነው ያለው። በምግብም ወደኋላ እንመለስም እኮ አሁንም የምነግርሽ ነገር አቡ ከፈለገ በምግብም በመስተንግዶ እናስገባሃለን። እኛ ስራ እንፈልግለታለን። ይሄ ቃላችን ነው። በምግብ ታስገቡታላችሁ አሁን ምክንያቱም በቀደም ስንጠይቀው በኢሞ ደውሎልኝ ነበረ። ስራ ችግር የለውም አይዲውን ሊያዝ ብዬ ነው ያለው። እሺ አሁን እኔ እንዳንድ ኢትዮጵያዊ ይቅርታ የማይቀበል ሰው የለም። ይቅርታውን ግን መቀበላት መሲንም ሳሪንም ሳቢያቸውና እነሱ በሚያውቁት መንገድ ነው ይቅርታውን መቀበላት። ሲቀጥል ግን አሁን ስለ 750 ብር ነው እንጂ የምታወራ ስለ ደው እያወራች አይደለም። 750 ብር እከፍላለሁ ብቻ የምትለው ለዳውንም ትከፍላለች። ችግር የለውም ትከፍላለች። ወዳንም ከዳመክሺ በላይ ምንም የበላው ገንዘብ የሚያውቀውም ገንዘብ የለም። ኦኬ ገንዘቡ ከበላ አካውንት ወጥቶ ምን አረግሽበት?
እኮ ጠፍታ ነበር። አገባኝም ያዛና ብሩ 270 ሺህ ብሩን ከፍሎ እኮ እንጀራ የበላውን ደምረሻል። ሰሚራ ምንድነው አሜን ልንገርሽ፣ ከቤቴ የበላውን አይደለም የደመርኩልሽ፣ በሌላ ስልክ እየተከታተልኩሽ ነው አልጋ ላይ ተኝቼ። አዲስ አበባ ላይ ቁጭ ብሎ ሲያስከፍለኝ የነበረው ቸገረኝ ብሎ እንደዚህ አሁን ተስፍሽ ያስገባልሻል። እኛ ደግሞናል። እኔ ለራሴ ልቤ ልትፈነዳ ነው። ልክሽ ልባችን ሊፈነዳ ነው። ስለዚህ በላይ ላይ አካውንት ላይ ሲገባ የነበረው ብር ተቀማጭ ነው ብለሻል። ተቀማጭ ከሆነ ብሩ ስለዚህ ይሄ አንዴ ቤት አድርጊ። ስለዚህ አሁን እየሸጥሽ ያለሽው ልብስ የሰው ደም ነው ማለት ነው። የሰው ደም ነው። ይሄ ተናገረ በላቤ ልጃጅ እየሰራው አንቺ ስላልሽ አይደለም። በላቤ ልጃጅ እየሰራው ብቻ ነው። እዚህ ቲክታክ ላይ ያላችሁ ከሷ ልብስ የምትገዙ ሰዎች በቃ የሰው ደም እንደምትገዙ ይሄ ልጅ በጥይት ተመተው የስደተኞች ላም መሆኑን ወቁ። ብሩን እስካልመለሰሽ ድረስ ቲክቶክ ላይ የገባችሁ ሌባ ብቻ ነው የምትሏት። ሲቀጥል ደግሞ ቤት ውስጥ ነው የምትሰራው። ወላዲታ አምላክ ነው የምላችሁ። ጠቁሜ ለኢማራት ፖሊስ እኛ ግብር እየከፈልን አንቺ እየተንደላቀቅሽ የምትዘርፉ ሰው የለም። እጠቁመዋለሁ ቤትሽን። ላይቭ ላይ ልክ ገብተሽ ስትሸጪ እኔ ጠቁምብሻለሁ። ግብር እንድትከፊ ነው ማድረግሽ እዚች ሀገር። ሲቀጥል ደግሞ ሱቅሽ ውስጥ ያለው እንዳለ የሰው ላብ ነው። የሰው ላብ ጭራሽ ይሄው ባለ ልብሱ ራሱ ብር አለባት ሴትዮዋ። በብር በእዳ ውስጥ ጥምቀት ተጠምቃ ነው የወጣችሁ ከክርስትናዋ ጀምሮ። መሲ የመንግስትን ግብር ስትከፍል ደግሞ ቪዲዮ ከጀመረችበት ብላ ከጀመረችበት ቀን አንስቶ ነው የሚታሰበው። እሱን አንቺ በሄድሽበት ልክ ታውቂያለሽ። አክንትፍ ብሎ እንድትተፊ ነው የሚደረገው።